ሞች በጉዳዩ ላይ ምንም አይነት ተቃውሞ አልነበራቸውም። እንደውም በተቃራኒው አተንዊር ፊ መውሊድ ሲራጅል ሙኒር ራሱ ዲዋን ተደርጎ ለመሊኩ ተወስዶለታል። መሊኩ ደግሞ ምናልባት እንደነ በእነ ኢማሙ አህመድ ዘመን እንደነበሩት አይነት በተለያዩ ጉዳዮች ከዑለሞች ጋር ጸብ ውስጥ የሚገባ አይነት ደግሞ መሊክ ንጉስ አልነበረም ሙዘፈር። እንደውም በተቃራኒው ዑለሞችን የሚያከብር ከዑለሞች ስር የማይጠፋ በዑለሞች የሚመራ ሰው ነበር እና ኢቭን ፍርሃትም ሆነ ሌላ ምንም ይሄን እንዳያደርጉ ሊከለክላቸው የሚችል አይነት ኢንቫይሮንመንት በዛን ወቅት አልነበረም። ይሄ በትክክል የሚታወቅ የነበረ ነገር ነው። ዑለሞቹ በስምምነት ያሳለፉት ነገር ነው። በወቅቱ ዑለሞቹ ሁሉም ይህን ጉዳይ በስምምነት አሳልፈውታል። በስምምነት ባያሳልፉት ኖሮ ከዚህ በተቃራኒ ነገር ይኖረው ነበር። ልክ በእነ ኢማሙ አህመድ ዘመን ከንጉሶቹ ጋር ባለመስማማት በጣም ብዙ መታሰር እና መገረፍ እንዳለፈው አይነት ነገር ቢያንስ ይኖር ነበር። ቢያንስ አንድ ዓሊም ይሄንን ነገር በተቃራኒው ገልጸው ነበር። ግን በተቃራኒው እዚህ የሆነው በወቅቱ የነበሩት ዑለሞች ጉዳዩን ተጋርተው ከዓሊሙ ጋር ሆነው ተጋርተው በጋራ ያደረጉት ነገር እንደሆነ ነው ኢብኑ ከሲርም ጠቅሰው ያለሁት። ኢብኑ ከሲርም ይሄን ሁሉ ነገር ሲጠቅሱ አንዲትም ቦታ ላይ በሁለትም በሶስትም ቃላት ይሄ ጉዳይ ስህተት ስለመሆኑ አልጠቀሱም። እንደውም ኢብኑ ከሲር ያሉት ምንድን ነው? ወካነ ያዕመሉ አልመውሊድ ሸሪፈ ብለው ነው የጠቀሱት። አልመውሊድ ብቻ እንኳን አላሉም፣ ሸሪፍ ተጨምረውበታል። እና ኢብኑ ከሲር ራሱ ሲጠቅሱት ወካነ ያዕመሉ አልመውሊድ ሸሪፈ ፊ ረቢዕል አወል ብለው ነው የጠቀሱት ኢብኑ ከሲር ራሳቸው ጉዳዩም ማለት ነው። እና በዛ መልኩ ነው የሚወሰደው እንጂ ይሄ ባነሳኸው መልኩ የሆነ ኢብኑ ከሲር ጉዳዩን ሙሩረል ኪራም የማለፍ አይነት ነገር አይደለም። ይሄ ኢብኑ ከሲርን የዕልም ታማኝነት ኢብኑ ከሲር ያላቸውን ለእስልምና ጠበቃነት ማጥላላት ነው የሚሆነው። ኢንሻአላህ ነጥብህን ኮንሳይስ እያደረክ ለማቅረብ ሞክር። ጀዛከላ። አሁን የምመለሰው ከንቱ ቆይ ወደ ነሻ አህመድ ከመግባቴ በፊት እዚህ መመለስ አለብኝ። ለኡስታዝ አብዲ ሁሴን አንድ ጥያቄ ላቅርብልህ ነው። ምናልባት ኡስታዝ አብዲ ቅድም ከዚሁ ጋር የተያዘ ማን የተናገረው አልሰማሁም። እየሰማሁ ነው አለ። እሺ ኡስታዝ ቢመልክ እሺ እመጣለሁ፣ ወደ አንተ እመጣለሁ። ችግር የለም። ኡስታዝ አብዲ ልጠይቅህ የምፈልገው እኔ ቅድም አሁን እንትን የነወዊን ሸርሕ አቅርበሃል እና ነወዊ በዚህ መልኩ ነው የተረዱት እና እነሱ በዛ መልኩ ፈስረውት እያለ እንዴት እኛ ወደ ሌላ አይነት አካሄድ እንሄዳለን ብለህ ያነሳነው ነገር አለ ከሞላ ጎደል። ግን እኮ ሁልጊዜ የአይማዎችን ወይ የጸሐፊዎችን ሀሳብ በሁሉም ሀዲስ ላይ ያላቸውን ሸርሕ መቀበል ግዴታ አለ ወይ? ለምሳሌ የነወዊን ተፍሲር ወይም ሸርሕ እንደዚህ በጣም ቦታ የሚሰጠው ከሆነ ቢድዓቱል ሐሰና ሰይአ የሚለው ላይ ለምሳሌ እሳቸው ደግፈው ሸርሕ የሰጡበት ጊዜ ለመን ሰነ ፊል ኢስላም የሚለው ሐዲስ ላይ አሁን ያንን ለምሳሌ አንተም ተቀበል ብትባል ላትቀበለው ትችላለህ። ግን ሁሉም ሰው ላይ እንደዚህ ብሎ መርህ ማስቀመጥ ትንሽ አይከብድም ወይ የሚል ጥያቄ ላቅርብልህ። እሺ ኡስታዝ ለሱ ነው ለኡስታዝ አብዲ ነው ጥያቄ የምታቀርበው? አጠቃላይ ለሁሉም ምናልባት ባሕት ካደረጉ በዚህ ዙሪያ ያገኙት ነገር ካለ ወይ ደግሞ አልሰማሁም ከሆነም ከይቅርታ ጋር ደግሞ እንዲነግሩኝ ነው። አንደኛ ይሄ አጀማመሩ ጋር ተያይዞ ከፋጢሚዮች ጋር ያው ይታወቃል። ፋጢሚዮች ግብጽ ላይ መውሊድን ኦፊሴላዊ በሆነ መንገድ ባል ሲያደርጉ ሌላም ብዙ የሚያከብሯቸው ክብረ በዓሎች ነበሩ። ትልቁ ዓላማቸው ማህበረሰብ ውስጥ በጣም ኢንጌጅ ማድረግ ነው። ለምን ከአባሲያው ስርወ መንግስት ልበለው ጋር ከፍተኛ ፉክክር የሚመስልም ነገር ስለነበረ በተለያዩ መንገድ ታሪክን ሁለንተናዊ በሆነ መልኩ ስናየው ማለት ነው ግብጽ ላይ የሚያደርጓቸው እንቅስቃሴዎች እያንዳንዳቸው መሰረት ከመያዝ ያው በዛሬ ቋንቋ የፖለቲካ ትርፍ ልንለው እንችላለን ከሁሉም አንጻር የሚሰሩ ስራዎች አሉ እና እንደ ባሕት ከኦፊሴላዊ በሆነ መንገድ ከፋጢሚዮች በፊት እንደ ማህበረሰብ የነበረ ያን ቀን ተክሪም የማድረግ
የተገኘ ነገር አለ ወይ ነው አንደኛ። ሁለተኛ ከፋጢሚዮች በኋላ አዩቢዮች ግብፅን ሲይዙ ያው ሰላሐዲን አልአዩቢ ማለት ነው። እኔ ባነበብኩት ታሪክ ብዙ ከፋጢሚዮች ቅሪት ብዙ ነገሮች ያጠፋቸው ነገሮች አሉ። ሰላሐዲን አልአዩቢ ግን ሐታ አዛን ከተደረገ በኋላ ራሱ ሙአዚኖች በረቢዕ አወል አዛን በኋላ ሰላዋት እንዲሉ ያዘዘበት ታሪክ አለና ይህንን ነገር በተለይ ደግሞ እንደ ስርዓት ብዙ ነገራቸውን ማረም ስራ ሲሰራ የነበረው ሰላሐዲን አልአዩቢ ከዚህ ጋር ግን ተያይዞ በወቅቱ ለነበሩ ሙአዚኖች እንዲህ አይነት ትዕዛዝ ሰጥቶ ከአዛን በኋላ ህዝቡ ሰላዋት እንዲልም ጭምር ማነሳሻ ያደርጉ ነበረ የሚል ነገር ታሪክ ላይ ተቀምጧል። ከዚህም በተቃራኒ ያለ ነገር ሊኖር ይችላል። ከዛ በኋላ ታሪኩ ያው የዑመር ሙላን ጉዳይ አንስታችኋል። የሙላ ዑመር መሰለኝ አፎን እሱም ታሪክ በሆነ ጊዜ አይቼዋለሁ። እንደ ግለሰብ ነው። እንደውም አንዳንድ የተፈጠሩ ውዝግቦች ነበሩ በዚህ ሰው ዙሪያ ላይ እና ያንን ከማረም አንጻር ንጉስ ሙዘፈር የሄደበት መንገድ አለ የሚል ታሪኩ ላይ አለ እና እነዚህ ትንንሽ የሚመስሉ አያያዥ ነገሮች የሚሰጡን መልእክትም ስላለ ጭምር ማለት ነው። እዚህ ላይ እስቲ በባህታችሁ ጊዜ ያገኛችሁት ነገር ካለ ለማለት ነው። ጀዛከላ። ስለዚህ ኡስታዝ አብዲ ከዛ ወደ ኡስታዝ ብዕር አለው። ከዛ ደግሞ ወደ ሻህ አህመድ ሐሰን መጥቼ እነሱን ሀሳብ ወስድና ከዛ ወደ መጀመሪያው ወደ ተነሳው ጥያቄ ወደ ነሽ እንድሪስና ሻህ አህመድ እገባለሁ። ቢስሚላህ ቢስሚላህ። እሺ አሁን ወንድም ኢስሐቅ ያነሳው ጥያቄ ያው ኢማሙ ነወዊ ይህንን ሐዲስ ያው እንግዲህ ሶሒህ ሙስሊምም የሳቸው የታወቀ ሸርህ አላቸው። ሪያዱ ሷሊሒንም የሳቸው ኪታብ ነው። እነዚህን ይሄን ሐዲስ ያው ኪታቡ ዚክር ውስጥ ነው የዘገቡትና ወይም ደግሞ እዛ ውስጥ አድርገው ነው ስለዚህ ዚክር የመከሩበት። ስለዚህ ኢማሙ ነወዊ ይሄን ጉዳይ ከሞሊድ ጋር እያይዘው አለማንሳታቸው እንዴት ይታያል? የግድ ሁሉንም እሳቸው የሚያነሱትን ነገር መቀበል አለብን ብለህ ታምናለህ ወይ የሚል ጥያቄ ነበር ያነሳኸው። ያው እኔ እሳቸው ብቻ አይደለም ሐታ ኢማሙ አህመድ እኮ አይደለም እነ ኢማሙ ማሊክ እነ ኢማሙ ሻፊዒ እነዚህ ታላላቆቹ እንኳን አይማዎች ሁላችንም ትክክል ስንሆን ያው ትክክል ነህ እንባላለን፣ ስንሳሳት ደግሞ እንደዚሁ ተሳስተሃል እንባላለን። ኢላ ሷሂብ هذا القبر ነበር እንደሚሉት አይደል ኢማሙ ማሊክ የዚህ ቀብር ባለቤት ሲቀር ብለው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ቀብር መዲና ላይ ያመላክቱ ነበር ማለት ነው። ኢማሙ ሻፊዒም እንደዚሁ ናቸው። ቁርአናዊና ሐዲሳዊ ከሆነ አስተምህሮት የነሱ አስተምህሮ ከተጋጨ ወዲያ ሊጣልና ሊወረወር እንደሚገባ ምን አድርገዋል? አስተምረው አልፈዋል። ስለዚህ ይሄ ነገር ሁሉም አይማዎቻችን ላይ ሁሉም መሻይኾቻችን ላይ የሚተገበር የሆነ ነገር ነው። የኔ ግን መሰረታዊ ጥያቄ ምንድነው? ስለዚህ ኢማሙ ነወዊ ያሉትን ሁሉ መቀበል አለብን በፍጹም አልልም፣ ያው መባልም የለበትም። ሌሎችም አይማዎች እንደዚሁ ያሉትን ሁሉ ተቀበሉ የሚባል ነገር የለም። ነገር ግን ይሄ የተጠቀሰውን ሐዲስ አስመልክቶ ይሄን ሐዲስ የዘገቡ ሰዎች አብራርተውታል። ምን ብለው አብራሩት ነው። ሌላው ደግሞ ይሄንን ሐዲስ እንግዲህ በተለያየ መንገድ ላይ አምጥተው ይሄንን አመታዊ ለሆነ የመውሊድ ክብረ በዓል የሚሆን ሐዲስ ነው። አንደኛ ማለት በቃ ሐዲሱን እሺ መልእክቱን እንያዝ ብለን ካልን እንቶ የዑለማዎችን ማብራራት እንተወውና መልእክቱን እንያዝ የምንል ከሆነ በቃ አላህ ነብዩን እንደሰጠን ማመስገን እንዳለብን ዚክር ማድረግ እንዳለብን ይሄንን ነው እንጂ የሚያስተምረን አመታዊ የመውሊድ ስብሰባና ክብረ በዓል እንድናደርግ አያደርግም። ሐዲሱ ማለት መልእክቱ ሐዲሱን ላነበበ ሰው ማንንም ሰው ቢሆን ማለት ነው። አይ ከዚህ የተለየ መረዳት ብለን በምንመጣበት ሰዓት ደግሞ እንዲሁ ምን ብለን እንጠይቃለን? ከኛ የተሻሉ የነበሩ እነዚህ ታላላቅ አይማዎች እስቲ የተለየ መረዳት አለው ተብሎ የሚታሰብ ከሆነ ምን ብለው ተረዱት ብለን እንጠይቃለን ማለት ነው። እንደ አጠቃላይ ይሄንን ሐዲስ አመታዊ ክብረ በዓል ለመውሊድ ደሊል አድርጎ ያመጣ አይማ ወይም ደግሞ መሻይኽ ወይም ደግሞ ያወቃ እነዚህ
እንግዲህ ታላላቅ በብዙ ነገሮች ያው የምንቀበላቸው የሆኑ አስተማሪዎቻችን የቱ ጋር ነው የተገለጸው ነው እና ከዚህ አንፃር ነው እንጂ በፍጹም ሁሉም እሳቸው ያነሱትን ልንቀበል ይገባል የሚል አመለካከት የለኝም። አንተ ላነሳህልኝ ጥያቄ ይሄን ሀሳብ ነው ማንሳት የምፈልገው። ሌላ ወንድም ቢን መሊክ አነሳው ነጥብ ላይ እኔ በተወሰነ መልኩ እንዳየሁት ከሆነ ይሄ ፋጢሚዮች በሚጀምሩበት ሰዓት እንደውም 402 ላይ ይሄ እነሱን ተቃውሞ ይሄን ሂደታቸውን ተቃውሞ የጻፈ ሰው እንዳለ አንብቤ ያለሁኝ አንድ። በሁለተኛ ደረጃ እነዚህ ሰዎች ይሄንን ነገር ጀመሩ እንጂ በጣም አህለ ሱናውን ከፍተኛ እርምጃ ይወስዱበት የነበሩ ሰዎች ናቸው። በቃ እንደው በጣም መጥፎ የሚባሉ ሰዎች የነበሩ በመሆናቸው እንደው እኔ ያየሁትኝ ምናልባት አልቢድ ምንድነው አንድ ኪታብ አለ አልቢድ አልሐውልያ የሚል ኪታብ አለ። እዛ ላይ ይሄን ነገሮች ያነሳል እና በዛ ዘመን በፍጹም ይሄን እነሱ ያመጡትን ነገር እንደ መልካምና እንደ ጥሩ አድርጎ የተቀበለ ዑለማም ሆነ ማህበረሰብ እንደነበረ እኔ አላየሁም አላገኘሁም። እንግዲህ ተጨማሪ ምንድነው ምርምር እንዳያይዘው ሙዳኸላ አንድ ጊዜ ስለሚያስፈልግ ከወንድም አብዲ ሙዳኸላ ስለሚያስፈልግ አቡ ሻማ ሚን አህሊ البدع ናቸው ሚን አህሊ ሱና እኔ በፍጹም እከሌ ሚን አህሊ البدع ነው ምናምን አልልም። እኔ አቡ ሻማ ምናምን እነዚህ ታላላቅ ሰዎችን አይደለም ማንንም እያልክ ስለሆነ አሁን እያልክ ስለሆነ አንድም ልክ ነው አንድም ፋጢሚዮች ናቸው አንድም ሰው የተቀደመው ቪዲዮ ናቸው እንጂ እኔ ያዘው አሁን ስላወራኸው በዛኔ የነበሩ ሙዕተበር የሆኑ ዑለማዎች እንደሌሉበት የሱና እንደውም የሱና ነው ያልከው እንደውም ኢባራው ራሷ ትርክት ብቻ እንዳትሆንብህ ብዬ ነው። የሱና ስትል እነ አቡ ሻማ የቢድዓ ዑለማዎች ነበሩ ወይ? በጣም ጥሩ። አሁን እኮ አልኩ እነ መሊክ ሙፈፈር አንድንም ዓሊም አህሉል ቢድዓ ነው ብዬ አልልም። በግድ በል እኮ ነው የምትለኝ ከሆነ ቅድም ስትሰሙኝ እንደሱ ሰምታችሁኝ ከሆነ ተሳስታችኋል። በቃ ይሄ እኔ አልልም እኮ እያልኩኝ አይደል እንዴ በግልጽ። አሁንም የምለው ነገር ምንድነው ፋጢሚዮቹን ተከትሎ ጥሩ አምጥታችኋል ብሎ ተከትሎ አብሮ ያከበረ በዘማናቸው እንዲህ ነው የሚባል ዓሊም የለም ካለ አምጡን ያልኩት እኔ ባየሁት ይሄን ያለው ነገር እንጂ ማንንም አህሉል ቢድዓ ነው ብዬ በፍጹም ብዬም አላቅም አልልም። ያው ይሄ የኔ አካሄድ አይደለም። አዎ ለዚህ እኔ መመስከር እችላለሁ። ኡስታዝ አብዲ እንዲህ አይነት ባህሪ የለውም እኔም በግሌ በማውቀው። ስለዚህ ምናልባት አገላለጽ ላይ ያልተረዳነው ነገር ካለ ሊሆን ይችላል። ቀጣይ ኡስታዝ ብዕር ቢስሚላህ ያንተ ጉዳይ ሰላሐዲን አልአዩቢ ጋር ተያይዞ ያለ ባህት ሸንድሪስ የሚሆኑ አብዲ በዚህ ጉዳይ ላይ ያዩት ነገር ካለ ታሪክ ላይ እሺ ሸንድሪስ ጋር ወደ ልመጣ ስለሆነ እሳቸውና ሻህ አህመድ ጋር በስፋት ቀድሜ ማን ነው ኡስታዝ ብዕርን እና ኡስታዝ አህመድ ሐሰንን ላስገባ ብዬ ነው። ኡስታዝ ብዕር ቢስሚላህ ያንተ ነው ጊዜው። እቺን ኡስታዝ ታውኝ ብያለሁ። እኔ እንደው ሰዎችን በባዶ መጥራት ይከብደኛል። ግድ የለም ታገስ። ኧረ እንደው እሺ ይሁን። ቅድም ኡስታዝ እድሪስ ባመጣው የሙዓዊያን ሐዲስ ሙስሊም ላይ ያለውን በተመለከተ እኔ ከዛ የተሻለ ሰነድ አላውቅለት እንደዚህ ሐዲስ ከሙስሊም ያው ሙስሊም ላይ አንተም ያየኸው ይመስለኛል፣ ሌሎችም ሰዎች አይተውታል። ይሄን ሐዲስ ለመውሊድ ወይም ደግሞ ነቢዩና ዓለይሂ ሰላቱ ወሰላም ለማወደስ ማምጣቱ ተገቢ አይደለም። አንደኛ አላህ ተወስቶ ነቢዩ ሰለላሁ ዐለይሂ ወሰለም ማይወሱበት ቦታ የለም። ብዙ ጊዜ ሐታ ፊ ተሸሁድ አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመደን ረሱሉላህ ነው። ፊል አዛንም እንደዛው ነቢዩን ሰለላሁ ዐለይሂ ወሰለም ማወደስ ማለት ይኸው ነው። ይሄን ሐዲስ ማምጣት አያስፈልገውም። ይሄ ሐዲስ እንደውም ባቡ ፈضል الاجتماع على تلاوة القرآن وعلى الذكر ይላሉ ሙስሊም በዘገቡት ሐዲስ ላይ እዚህ ባብ ላይ ነው የሚያመጡት እና ይሄ ሐዲስ ቅድም እሳቸው እንዳሉት ሙዓዊያ خرج ሙዓዊየቱ በልብለው ነበር። ሙዓዊያ ተብሎ ይነበባል፣ ችግር የለውም።
ይህን ያውቁታል። ምናልባት ስሜታማ ሳይሆኑ እንትን ካሉ መትን እንዲህ መቆም እንደሚቻል ያውቁታል። ሙዓዊያ ረዲየላሁ ዐንሁ على حلقة في المسجد فقال ما أجلسكم قالوا جلسنا نذكر الله بكى يهونو قال كذبها الرسول صلى الله عليه وسلم قالوا الله ما أجلسكم إلا ذلك አይደለም እንደውም እሳቸው እንዳቀረቡት إلا ذاك ነው ذلك አይደለም قالوا والله ما أجلسنا إلا ذاك قال إني لم أستحلفكم تهمة ይሄ ነው ሐዲሱ የነቢዩ ሰለላሁ ዐለይሂ ወሰለም ስም እዚህ ጋራ አንቱንና አላህን እያወደስን ነው የሚል ነገር አላየውም። ከሙስሊም የተሻለ ሰነድ ከመጣ ግን ሌላ ሪዋያ ሊመጣ ስለሚችል ከዚህ የተነከረ ሰነድ ካለ ለመቀበል ዝግጁ ነኝ። ከዛ ባሻገር ነብዩ ኡስታዝ በረ እዚሁ ላይ እንትን ልበልልህ አሁን ሐዲሱን አውጥቼዋለሁ ኪታቡል ዚክር 2700 ሐዲስ ነው ሳሂህ ሙስሊም ላይ አሁን ከአንተ ካልከው በተለየ ያ ረሱላህ اجلس معنا فجلس فقال ما اجلسكم قالوا جلسنا نذكر الله ونحمده على ما هدانا للإسلام ومن به علينا بمحمد صلى الله عليه وسلم قال اللهم اجلسكم الا ذاك ያለ ይቀጥላል። ስለዚህ ምናልባት የሪዋያ ለውጥ ይሆናል እንጂ ሸህድሪ ስም የጠቀሱት ሐዲስ አለ ማለት ነው። ጎበዝ ጀዛከላሁ ኸይራን በል እንደውም እዚህ ጋራ ሙስሊም ላይ ምን ይላል وإن رسول الله صلى الله عليه وسلم خرج على حلقة من أصحابه فقال ما أجلسكم قالوا جلسنا نذكر الله ونحمده على ما هدانا للإسلام إلى هنا مطو على ما هدانا للإسلام قال ولا ومن به علينا محمد من لقر الزيقارة يلم يو عندهم فيديو لكفت الله ما أجلسكم إلا ذاك قال والله ما أجلسنا إلا ذاك قال أما إني لم أستحلفكم تهمة لكم ولكنه أتاني جبريل فأخبرني أن الله عز وجل يباهي بكم الملائكة مسلم هو فيديو لك فكالة تفبي سنتين حديثنا على بابكو 2700 ሐዲስ ላይ ኦኬ እኔ ያነበብኩልህ 2700 ነው። ምናልባት አከታትሎ ሁለት ሪዋያዎችን አምጥቶ ከሆነ ቼክ ታደርግ 2700 እሺ ምናልባት የሐዲሱን ሌላ ቨርዥን አምጥቶት ከሆነ ብዬ እሺ ቪዲዮ ልክፈት ካላጠፋብኝ እሺ እርሳስ ስክሪፕቶ ግን እንዳታሳይ አደረህን። ስክሪፕቶ የለም እኔ ጣቴን ቅድም እንትን ብሎ ነው መሰለኝ ይሄው ነው 2700 ሐዲስ ይሄ አይደል? ቆይ ከፍል አድርገህ አንድ ጊዜ በደንብ አይታይም። እስኪ የበለጠ ትልቀው እንዴት ላድርግ? እስኪ ካሜራውን ላጽዳው። አሁንስ አይታይም? ይሻል ይላል ይመስለኛል። እንዲህ ላድርገው ደግሞ በደንብ እንዲታይ። ሁለት ሺህ 700ኛው ሐዲስ ኦኬ ምን ይላል? አንብበው በደንብ አይነበብም። እሺ شهيدا أنهما شهيدا على النبي صلى الله عليه وسلم أنه قال لا يقعد قوم يذكرون الله عز وجل إلا حفتهم الملائكة وغشيتهم الرحمة ونزلت عليهم السكينة وذكرهم الله في من عنده. ወንድም ሙዳኸላ ካስፈለገ እንዳይለፋ በሌላ ሪዋያ የመጣ ዘገባ ነው። ሪዋያዎች ይለያያሉ፣ የተለያዩ ሪዋያዎች ናቸው ያሉትና ይሄ ፊ ሱነን ነሳኢ ላይ ኪታቡ አዳቢል ቁዳ ላይ የተጠቀሰ ሐዲስ ነበዊ ነው። አኺል ከሪም ሱነን ማን ላይ
النسائي لا تتقصوا صحيح النسائي سيهاو صفحة أو الرقم 544 ليلة نسائي لا يله من دنو ميلو إلا ذلك ومن علينا بك يميلال ومن علينا بك إلى النسائي له أحسنت أوكي حديثهم صحيح نو خلاصة حكم حديثهم صحيح نو نسائي له لكن اوكي እዚህ ጋራ ወመና علينا بك የሚለው ሙስሊም ላይ የፈለገው ግን አልገባ ማለት ጊዜ እንዳይፈጅብን ማለት ነው ገልጦ ያልገባንም የፈለገው ነገር ነጥብ ምኑ ላይ የፈለገው ምኑ ላይ ያልገባ ኡስታዝ በር ነጥቡ ምን ለማለት ነው የፈለገው ማለት ነው እንትኑ ሐዲሱ ስለተገኘና ሰሂህ ስለሆነ ምንድነው አሁን ሰሂህ መሆኑን ካወቅ እዛ ላይ የሚኖረው አቋም አለ ኦኬ እዛ ላይ አንደኛ ሐዲሱ ሰሂህ ከሆነ ሰነዱን ምናልባት እኔ ቅድም ብያለሁ ከዚህ የተሻለ ሰነድ አላውቅለትም ከዚህ የተሻለ ሰነድ ካለ ይቀበላለሁ ብዬ ነው እንትን ንግግሬን የጀመርኩት ነሳኢ ሐዲሱን ተቀብለዋል ማለት መልእክቱን ከመውሊድ ጋር ነሳኢም ቢሆን አልቀበለውም ማለት አይደለም እቀበለዋለሁ ግን ቢከ የምትለዋን ንግግር ያው ወንድምበር እኔ ያውን እያየሁት ነበር ይሄ ዱረ ራሱና ላይ ከፍተህ ብታየው በደንብ ሰነዱንም ያመጣል ያው ሐዲሱ ደግሞ ሶሒህ ለመሆኑ حتى ሼኽ አልባኒም ያው ሶሒህ ብለውታል ሌሎችም አይማዎች ብቻ ያው ሐዲሱ ሶሒህ ነው ያው በደንብ ግልጽ እንዲሆንልህ ብዬ ነው ቢከ የምትለዋን እዛ ሼኽ አልባኒ ሶሒህ ነው ከዛ ወደ ዋናው ቃል በቃል ሐሳብ ስለምናነሳ እዚህ ላይ ዋናው በጣም አንኳር ነጥቧን ስለምንነካት ባይንዛዛ የሚል ሐሳብ አለኝ ኦኬ ቆይ ሸድሪስ نذكر الله سبحانه وتعالى لنا وسا ከዛም በኋላ ምንድነው ያሉት ونحمده እርሱን الله سبحانه وتعالى ልናመሰግነውም على ما هدانا እርሱ እኛን ስለመራን للإسلام ለእስልምና ومن به علينا እዛ ላይ ምንድነው የሚለው እዚህ ጋር የሚገባ ነገር ካለ ምናልባት ኖ እኔ እየጠየቅኩ ያለው ኡስታዝ አኺል ከሪም በር ይሄ ሪዋያው ያለው የት ነው ፊሱኒ ነሳኢ ነው ያለው ኪታቡ አዳብ القضاء ላይ ባቡ كيف يستحلف الحاكم የሚለው ላይ ረቀም 5426 ላይ ይገኛል የተቀመጠው ዘገባው ላይ ያለው ወንድም አብዲ ያስቀምጦልሃል ነግሮሃል ቢካ የምትለው አለች እሷን ፈልገህ ከሆነ ማቴ ነው ጊዜ እንደነፈጃልኩት ለዛ ነው እንጂ ለመገደብ አይደለም ችግር የለውም ቢኖርም እኮ ምንም እንትን የሚፈጥረው ነገር የለም ትክክል ነው ያ እናየዋለን እናንተ ጋር እናየዋለን ሸድሪስ እዚህ ጋራ እኔም ከሙስሊም የያዝኩትን ሪዋያ ነው አንቱም ከነሳኢ የያዝኩትን ነው አንቱም እውነት አለዎት ለኔም እውነት አለኝ መጠየቅ አይከፋም ጀዛኩሙላሁ ኸይር ችግር የለም ባይሆን ታሊቅ ቅር ያላቸው ይመስላል ከነገራቸው ብዬ ነው ኖ አይ ችግር የለም አብሽር ቅር ያላቸው እንትን ነው አሁን ሄዋር ላይ አንዳንድ ጊዜ ይሄ ንቁጣዋን ነጥቧን አንስተን እንድንጓዝ ጊዜ እንዳንፈጅ ስለፈለኩ ብቻ ነው እንጂ ሌላ አይደለም ምንም አይደለም እሺ ጀዛከላሁ ኸይራን ሐዲሱ ቢከ የሚል ከሆነ ነብዩን ሰለላሁ ዐለይሂ ወሰለም በአመት ወይንም በወር ላንቱ ነው ጥያቄ ነብያችንን ሰለላሁ ዐለይሂ ወሰለም በአመት ወይንም በወር ወይንም በሆነ ጊዜ ገድበን መውሊድ የሚባል በዲን ያሌለ ፈሊጥን አምጥተን ማክበርን ያስይዛል ወይ ሐዲሱ ጥያቄ ነው እድሪስ ያለቀጥል ያው የሻአመድም ስለሆነ በአንድ ስለሆነ ሐሳቡን የምናነሳው ያው ጥያቄ የኔ ይጨርስና ያው ከኔ በኋላ ሻህ አህመድ ይቀጥላሉ ጥያቄውን ሻህ አህመድ ሐሰን ይቀጥሉና ከዛ በኋላ ይገባሉ ሻህ እንድሪስ መርሐባ በድጋሚ ሰላም አለይኩም እኔ አሁንም የኔ ሳይመለስ ይመልሱልኝ እንጂ የኔን ኢስሐቅ ይመልሱልሃል መጀመሪያ ኡስታዝ ሻህ አህመድ ሐሰን የሚጨምሩና አብረው ይመልሱልሃል ኢንሻአላህ እና ከማንም ይምጣ ከማን
ችግር የለውም እንቀበላለን እኛ ፋጢሚዮች የሚሆኑ ምንም ይሁን ብለው ያነሱት ነገር አለ። እንዴት ኢባዳ ከሆነ ኢባዳ ከማንም ይምጣ ከማንም እንቀበላለን እንዴት ይባላል? አላህ Subhanahu Wa Ta'ala በቁርአኑ አምለሁም ሹረካኡ ሸርዑ ለሁም ሚነ ዲን ማለም የእዘን ቢሂ ላሁ ለመሆኑ ለነሱ አጋር አላቸው እንደ ሸርዑ ለሁም ሚነ ዲን ከሃይማኖት የሚደነግጉላቸው የሆነ አላህ በሱ ያልፈቀደበት የሆነ እያለ እንደገና ደግሞ ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ወደ እናንተ የተወረደውን ከጌታችሁ ተከተሉ ወላ ተተቢዑ ሚን ዱኒሂ አውሊያ ከሱ ውጭ ረዳቶችን አትከተሉ እያለ አላህ Subhanahu Wa Ta'ala እንዴት ድል ሊደነግጉ ይችላሉ? አንድ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ደግሞ ይሄ እንግዲህ ሷሂህ ነው من عامل عملا ليس عليه امرنا فهو رد እያሉ አንድን ስራ የሰራ ሰው ያ ስራ የኛ ትእዛዝ የኛ መመሪያ የሌለበት ከሆነ ተመላሽ ነው ተቀባይ የለውም እያሉ እንዴት ነው ይሄ ከማንም ይምጣ ከማን ነው ወይስ ሐዲሱን አናምንበትም አንቀበልም ነው? ይሄንን እስቲ ያብራሩልኝ ለሸንድሪስ ነው ይሄ። መርሐባ ባንድ ሐሳቦችን በደንብ ማውሳት ይቻላል። ዒባዳን በሁለት መልኩ ነው የምንመለከተው። ድምጽ ይሰማችኋል? ይሰማል። መርሐባ ዒባዳ በሁለት እንመለከተዋለን። ተዓቡዲ የሆነና ተዓቡዲ ተውቂፍ ተብሎ የሚጠራው ተውቂፍ ማለት ሸርዑ የገደበለት የሆነ በውስጡ ምንም አይነት ነገር አሻሚ የሌለው ሌላን ነገር ማካተት የማይችል የሆነ ሙሐደድ የሆነ ከሆነ እሱ መደንገግም ይሁን መጨመርም መቀነስም አይቻልም። ፈመሰለን ዙሁር 4 ረካዓ ነው የሚሰገደው። ይሄንን መቀነስም መጨመርም አይቻልም። ዑሙሚ የሚባል አለ በውስጡ አካቶ የሚይዝ የሆነ ይሄ ደግሞ ሙዓለል ነው። ዒለት ሊገባው የሚችል የሆነ በውስጡ ምክንያቶችን አካቶ ሊይዝ የሚችል የሆነ ለዛም ነው ዑለማው ኢስላም ቅያስ የሚባለውን ህግ ያስቀመጡበት። በውስጡ አይ ሰለፎች ረዲየላሁ ዐንሁም ወአርዳሁም እነሱ ያልሰሩትን ቅድም ወንድም አብዲ ያነሳው ነበረ። ነብያችን አለይሂ ሰላቱ ወሰላም صاحب القبر الشريف ነብያችን አለይሂ ሰላቱ ወሰላም እሳቸው እንጂ ማዕሱም ሌላ ማዕሱም የለም ሲል ነበረ። ስለዚህ ሰይድና ዑስማን ረዲየላሁ ዐንሁ ወአርዳህ ማዕሱም አይደሉም። አዛን አሳኒ አስቀምጠዋል። አዛን አሳኒ ማስቀመጣቸው በሸሪዓተ ኢስላሚያ ዲላላው ጥሪ ማድረግ ስለሆነ ተንቢህ ማድረግ ስለሆነ በውስጡ መካተት የሚችል ስለሆነ ተህተ ዑሙሚ ሸሪዓ የሚካተት ስለሆነ አዛን ሳኒን አስቀምጠዋል። ሲያስቀምጡ ሀል ዑስማኑ ያው ቀጥታ ጥያቄ በጥያቄ ስለሚመለስ هل عثمان يجوز له أن يكون مشرعا رضي الله عنه وأرضاه؟ طيب لملس اللوت مرحبا. عندنا كما جمّر ولمتات إياكيون على ملساتشوتم القرآن نا يحدثون إياكي على ملساتشوتم عند سوي كمت ولتنيا يا عثمان آزاني أنا ساتشوت نبي عليه الصلاة والسلام عليكم بسنتي وسنة الخلفاء الراشدين المهديين بلو راساتشو አረጋግጠውላቸዋል። የኔንና የኹለፋኡ ራሺዶችን መንገድ ተከተሉ ብለው አስቀምጠዋል። እና ይሄ ሐዲስ ታዲያ ትርጉሙ ምንድነው ወይስ ትርጉም አልባ ልናደርገው ነው? ይሄ መልሼላችኋለሁ። ሁለተኛ እንደ ኡሱል ህግ ኢባዳ አስሉ ምንድነው? ይሄንን አስሉ እንግዲህ አንዳንድ ጊዜ ኡሱሉም እንቀበላለን ስላላችሁ ኢባዳ አስሉ ምንድነው? ኢባዳን መጀመሪያውኑ ቅድም እንዳስቀመጥኩት ኢባዳን በሁለት መልኩ ነው። አፎን እንደው እንትኑ ባይደለም ሳይሆን ዒባዳን በሁለት መልኩ ነው የምንመለከተው። ዒባዳ ተብሎ የሚጠራው ተውቂፊ አለ። መወቀፍ የሚባለው ዒለት ማስቀመጥ የማይቻልበት የሆነ ለመጀመሪያው ለአስሉ ዒላ የሌለው ምክንያት ያልተቀመጠለት የሆነው ሙዓለልና ገይረ ሙዓለል አልዒባዳ ወተዓቡድያት ኢን ኩንተ صاحب اصول الفقه ተዓቡድይና ዒባዳ ይለያያሉ። ይሄኛው ዒለት የሚገባው ከሆነ ምክንያት የሚገባው ከሆነ አይ ተህተ ዑሙሚ ሸሪዓቲ ምክንያቱም ልንገራችሁ በመሰለን ነብያችን አለይሂ ሰላቱ ወሰላም ወፊል አስሊ በኩል ያስቀምጡት አለ ኩሉ ቢድዓቲን ضلاله ብለው ያስቀምጡት አላቸው። በዚህ ስር ውስጥ ማለት ነው መንሰና ሱነተን ሐሰነተን እዚህ ላይ ኹለፋኡ ራሺዲን ምናምን ብለው አላስቀምጡልንም። መንሰና ሱነተን ሐሰነተን ሐዲሱ ዓኢሻ እዚህ ውስጥ ይገባል። من أحدث في أمرنا هذا ما ليس منه
ማለይሰ ሚንሁ የሚለው ማሁወ ሚንሁ የሚሆን ከሆነ ይካተታል። ይሄ ስለዚህ ተሕተ ዑሙም ሸሪዓ የሚካተት ከሆነ የጁዙ ለና እነፍዓለሁ ለምን ማስረጃ ለና ከምን ከሐዲስ ነበዊ ከመልእክተኛው አንደበት ዓለይሂ ሰላቱ ወሰላም መን ሰነ ሱነተን ሐሰነተን ይሄ ያስማማናል። ምናልባትም ተፈስሩት ከሆነ ደፍሮ የሚተረጉመው ካለ ወይም ደግሞ መን አሕደተ ፊ አምሪና ማ ለይሰ ሚንሁ የሚለው በውስጡ የሚካተት የሆነ የሸሪዓ ህግጋት እንዳለ ይጠቁመናል። ሌላኛው ደግሞ ተርክ ነቢ ዓለይሂ ሰላቱ ወሰላም የተውት በሙሉ መምኑዕ አለመሆን የሚጠቁሙ አለ። እንደውም የተተው ነገራቶች ረሕመተን ቢና ለእኛ እዝነት ሲባሉ የተተው መሆናቸውን አስቀምጠውልናል። እነማን ናቸው? እነዚህ ማየት ይቻላል። ተውቂፊ የሚባለው ዒለት የማይገባው ነው። ዒለት በውስጡ ምክንያት የማይከተትበት ከሆነ ነው። ኢዘን መን ሰነ ሱነተን ሐሰነተን ወይም ደግሞ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ማ አሕደተ ነው የሚለው ደግሞ አዲስ ያመጣ የሆነ ያም ደግሞ ከሽርዑ የሌለ የሆነን ከኢስላም አይ ማ ፊ ዲኒ የሌለ የሆነን ያመጣ የሆነ ከሆነ ነው እንጂ ውስጡ የሚካተት ከሆነ ማ ሁወ ሚንሁ የሚካተት ከሆነ እንደሚቻል የሚጠቁሙ ሐዲስ ነበዊያዎች አሉ። አልዑሙም ወልኹሱስ ያ ሸይኽ ዑሙም ኹሱስ ካላወቀ አይደጋግሙት መልሰለውት አይ ይቻላል። ሀያ አንደኛ እኔ አሁን የጠየቅኩትን ጥያቄ አልመለሱትም። ዒባዳ አስሉ እንደ ኡሱል መናዕ ነው። ይሄ አልመለሱትም፣ ትክክል አይደሉም። ሁለተኛ እንደው ለተመልካቾቻችንም እንዲግልጽ እንዲሆን ነው ዒባዳ ተውቅፍያ ማለት በቁርአንና በሐዲስ የተገደበ ለማለት ነው። ይሄ ነው ታሪካቱ። ይሄን አልመለስኩትም። ይሄ እኮ ሐዲስ ነው። ሐዲሱ አይሻ አስጨርሻታለሁ። አፎን አይ የእናንተ መልስ እየሆነ ያለው አልተመለሰም እንዳልተባለም ሳይሆን ዘሊል ማስቀመጥ ብቻ ነው። ዓሊም የሚያደርገው ምንድን ነው? ሸእኑል ዓሊሚ አልተመለሰልኝም እንዳልሆነኝም ሳይሆን ትርክት ናት ይቺ። መደረግ ያለበት ምንድን ነው? ላለመመለሱ ማስረጃ ማስቀመጥ ብቻ እንጂ ኡሱሉን ከፍታችሁ ማየት ነው። ኡሱሉን ከፍታችሁ ማየት ነው። ዑሙምና ኹሱስ ማወቅ አለባችሁ። አልዑሙም ወልኹሱስ ይህም ማወቅ አለባችሁ። ቢድዓቲን ضላላ የሚለው እኮ አስጨርሱኝ፣ መጀመሪያ አስጨርሱኝ። እኔ እኮ ተቀብዬው ነው ዒባዳ አስሉ ምንድን ነው ስሉ ሌላ ተቅሲማት ውስጥ ገባው። መጀመሪያ ዒባዳ የሚባለው መጀመሪያ ኡሱል ቀርታችሁ ከሆነ ዒባዳ የሚባለው ተውቂፍ የቀረው ሰው ይመልሰዋል። ኡሱል የቀረው ሰው ይመልሰዋል፣ ግን አልመለሳችሁትም። ዒለት የማይገባው ከሆነ ልመጣልሁ ነው እኮ ልመጣልሁ ነው። ዒባዳ አስሉ ምንድን ነው አልኩ፣ አልመለሳችሁም። ትክክል ነው። አሁንም ተውቂፍያ እንደዛ አለ አስሊሂ ይኸውልህ ዒባዳ ያን ማሳየት ይቻላል። አልመለሳችሁትም ሳይሆን ቢያዳምጡኝና ቢያስጨርሱኝ አይሻልም? ሀያ መርሐባ ሀያ ቀጥሉ። ዒባዳ ተውቂፍያ ማለት በቁርአንና በሐዲስ የተገደበ ነው ማለት ነው። ይሄ አልተመለሰም። ሁለተኛ ዒላ አላችሁ። እስቲ እዚህ ላይ አምለሁም ሹረካው ሸርዑ ለሁም ሚን ዲኒ ማለም የእዘን ቢሂላሁ ምንድን ነው ዒላው? እዚህ ላይ እስቲ ይንገሩኝ። እዚህ ላይ ምንድን ነው ዒለቱ? መርሐባ ተሽሪዕ አፎን ቅድም ያለሳችሁ ታወራላችሁ። እኔ እኮ አሁን ያልገባኝ ነገር ተጠይቃላችሁ፣ መልሳችሁ ታወራላችሁ ወይ ጠይቆ ዝም ይባላል? ቆይ ልመጣልሁ ነው። እሺ ይህን ልተውላችሁና ወደ ሐዲሱ ያነሳችሁን ነጥብ ደግሞ ልግባላችሁ። ኩል ያለው አም ነው ብላችኋል። እሺ እንደገና ደግሞ መን አሚላ አመለን ለይሰ ዐለይሂ አምሩና ፈወረዱን ያለውን እኔ ያልኩትን አዳምጡ። ልመጣልሁ ነው ያላልኩትን አይደለም። መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ሁለቱም አለ። አዳምጡ፣ ችግር የለውም። እኛ ሁሉም እናውቀዋለን። አዳምጡኛ። አለይኩም ቢሱነቲ ወሱነቲ ልኹለፋኢ ራሺዲን ማለት ምንድን ነው? ረሱል እያረጋገጡላቸው አይደል እንዴ? ይህንን ሐዲስ ምን ልታረጉት ነው? ስለዚህ ሰሃቦች ረዲየላሁ ዐንሁም ወአርዳሁም ተሕተ ዑሙሚ ሸሪዓ የሚካተትን ያውቃሉ። ከሸሪዓ ውጭ ማያመጡ ከሸሪዓ ኻሪጅ እንደማይደነግጉ ያውቃሉ። ነቢያችን ዓለይሂ ሰላቱ ወሰላም ከሸሪዓ ኻሪጅ የሆነን ተሽሪዕ እንደማያደርጉ ያውቃሉ። ስለሚያውቁ ዘገባው ምን ይጠቁማል? መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ። እስኪ የማ ለይሰ ሚንሁ ማዕና ተርጉሙት እስኪ ምን ማለት ነው? እሱን ተውት። እኔ አሁን የጠየኳችሁን ጥያቄ መልሱልኝ። ተውት ሳይሆን ማ ለይሰ ሚንሁ ማለት ምን ማለት ነው? አንቱ ቆይማ የኔን ጥያቄ
ማለይሰ ሚንሁ ማለት ማለይሰ ሚን ሸሪዓቲ ረሱልላህ ነው አታደ ስለዚህ ከሸሪዓ አይደለም ምንድነው ግን ወይ ያ ጀማ ከሸሪዓ ኢስሐቅ አይደለም ሸይኹ አቁሙልኝ አንድ ጊዜ አሁን ውይይቱ ከርዕስ እየተወጣ መሰለኝ ውይይታችን በዋነኝነት ከታሪካዊ እንትኑ ጋር በተያያዘ ነው ለምሳሌ ይሄ ነገር ሲጀመር ምንድን ነበር የዑለሞች ምላሽ ምን ነበር ማን ጀመረው ልክ አሁን ከጅማሮው ጋር ተያይዘው የሚነሱ ጥያቄዎች ማን ጀመረው በወቅቱ የነበረው ሪአክሽን ምን ይመስል ነበር ዑለሞች ምን አቋም ያዙበት ያንን ሞር ታሪካዊ ነገሩ ላይ ወደ ማተኮሩ ብንመጣ አሁን የቢድዓ ታሪፍ ውስጥ ገብተን በጣም እያሰፋ ነው ስለሆነ ማለት ነው አታንሱት ማለት ሳይሆን ግን በሆነ መልኩ ወደ ኋላ መለስ ብላችሁ ወደ እሱ ልትወስዱት ማለት ነው እና የኔ ጥያቄ እኮ ተረሳ ኢስሐቅ ሹክራን ምን መሰለህ አየው አሁን እነሱ የተሰማማን እርስ በርስ ማለት ነው እሺ ያዳምጡኝ እኔም ላዳምጣቸው አሁን እኔ የግዴታ ዘሄዱና እንደገና ደግሞ ምን አነሱ መሰለህ እሳቸው ያነሱት ነጥብ ማለት ነው አሁን እንትን ቅያስ ውስጥ ገቡ ሲፈልጉ እንደገና ደግሞ ኩላሉ እንደገና ደግሞ መንሰነ ፊል ኢስላሚ ሱነተን ሐሰና አሉ መንሰነ ፊል ኢስላሚና እኮ ቢድዓተን ሐሰና ይለያል አይገናኙም ሁለታቸው መንሰነ ፊል ኢስላሚ ሱነተን ሐሰና ማለት እኮ በእስልምና ውስጥ ያለውን የነበረውን ህያው ማድረግ ነው አሁን ምሳሌ ማንሳት ይቻላል من احيا ብሎ የፈሰረው ማን ነው ከሰለፎች አዳምጡኛ ልነግራችሁ ምሳሌ ላመጣላችሁ አይቻልማ من احيا ብሎ የፈሰረው ማን ነው አይቻልም ካላችሁ ማለት ነው በራሱ ቆይ ለመፈሰር ያለባችሁ ሐዲሱን እኮ መረዳት ያለባችሁ አሁን እኮ የፈሰራችሁ ተራሳችሁ ናችሁ من احيا ማን ነው ያለው ሰነ بمعنى احيا ሰነ بمعنى احيا ማለት ምን ማለት ነው እሺ ያማ ከሆነ ሰነ የምትለው እንዳልይዞ ሌላ ቦታ ገባው እኮ ሰነ የሚለው ቃል በሉጋ አህያ የሚል ማዕና አለው ወይ እስኪያምጡ አሁን ጋር ውስጥ አንገባም መጀመሪያ ማለት ነው አዳም ነብያችን አለይሂ ሰላቱ فإن النبي عليه الصلاة والسلام يتكلم باللغة العربية المبين فالأحاديث النبوية نفهمها بما يتكلم به النبي عليه الصلاة والسلام فهو يتكلم بكلام فصيح وهو اللغة العربية كلمة سنة في اللغة العربية لم تجئ بمعنى أحيا كما فسرته كأنت كما فسرته من سنة في الإسلام سنة حسنة مالت أنتم دمتلوت مرحبا سنة يميلو عربية قال بمعنى أنشاء لما يتجالل بمعنى أنشاء بمعنى اختراع እንደዚህ ብለው ነው ሙሐዲሶች የፈሰሩት ሙሐዲሶች ፈሰረውን ሙሐዲስ አምጡልኝ ማየት እንችላለን ቃሉ ግን ይደግፈኛል ቃሉ አይደለም መጀመሪያ ሉጋቱ ከላም ነብይ አለይሂ ሰላቱ ወሰላም ሰነ የሚለው ቃል ማሳየት ይቻላል بمعنى انشاء የሚል ማዕና አለው ማየት ይቻላል ሉጋ ሉጋማ ብዙ ሊያመጣ ይችላል እኮ 10-15 ሊያመጣ ይችላል እርሶ አህያ በሚል ማዕና ማን ነው የቀደመው في اللغة እንደው በቋንቋ ደረጃ ማን ነው አህያ ብሎ የፈሰረው ሻሪሆቹ ማየት ይችላሉ እስኪ ግለቱ እስኪ አሳዩኝ እኔ ጋር ሽታብ የለም ዳመድ ሹራሖቹ እንደው ምን ጠቁሙኝ እኔ ልጻፈው ለምን ሸሸው ቆይ ማለት ለምን ሸሸ እኔ እኮ ልመጣው ነበር ኢስሐቅ አንድ ቃል ላስገባ ኪታብ ይጠቁሙኝና አህያ ብሎ የፈሰረ ኪታብ ይጠቁሙኝ እንዲህ የሚባል ኪታብ ላይ ሸርሐ ላይ ይጠቁሙኝ እዚህ አለቃቸውም አህያ ብሎ የፈሰረ አህያ ብሎ የፈሰረ እንድሪስ እርሶ ጥያቄውን ያቀርባሉ ከዛ በኋላ እሳቸው የተሰማቸውን መመለስ ይችላሉ ግዴታ አይኖርባቸውም አሁን እኮ የኔን ሐሳብ አላስጨረሱኝም እኔን ካስጨረሱኝ በኋላ ያንን እኔ እንዳልመለስኩላቸው መግለጽ ይችላሉ ችግር የለውም ከዛ ደግሞ እኔ ትክክል ካልሆንኩ ትክክል አይደለም ማለት ይችላሉ ሁለታችሁ ስላልተግባባችሁ የኔን በእንጥልጥ ላይ ቅራ ገና ይመለስ የኔ እሺ እስቲ ለመግባባት መንሰነ ፊል ኢስላሚ ሱነተን ሐሰና ማለት መንሰነ ፊል ኢስላሚ ሱነተን ሐሰና ማለት አዲስ ፈጠረ የሚል አንድም በዚህ መልኩ ያብራራ የለም የነበረውን ህያው ያደረገ ነው ለምሳሌ ላመጣላቸው ነበር ረሱል አለይሂ ሰላቱ ሰላም ሶደቃ ሶድቁ አሏቸው አንድ የሆነ ሰው ተቸግሮ መጥቶ ማለት ነው
ከዛ ሁሉም ተረባረበ። ከዛ ምክንያቱ ያመጡበት ይሄንን ነው የነበረውን ሶደቃ ፊቱንም አለ የደከመውን ህያው ማድረግ ማለት ነው። እንደገና ደግሞ ይሄንን ለሌሎችም ያመጡታል። ለተራዊ ምሳሌ ተራዊ ላይ እሳቸው መናንሻ ግን አልፈለፍኩም ኡስታዝ አህመድ ማዓል አፍዊ ስለቸኮልኩኝ እንጂ መጀመሪያውኑ ማለት ነው ሱናን ህያው ማድረግ እኮ ሌላ ሁክም ነው። አምንበታለሁ እኮ ይሄንን ታመናችሁ አይደለም እና ተቀበሉ አይደለም ህያው ማድረግን እኮ ማለት ነው አንድን ተጀምሮ የነበረን ይሰራ የነበረን ሱና ህያው ማድረግ ሱና እንደሆነ እኮ አውቃለሁኝ። ኢህያኡ ሱነቲ እኮ ካወቃችሁ ለምን አትቀበሉም? ላ እኔ የማይጠየቁት ምንድነው ሰነ የሚለውን ቢማዕና ህያ የፈሰረን ያልኩት። ዓሊም ናችሁ። ዓሊም መቼም ፊ መቃም العلم የሚፈስረው ሰነ የምትለዋን አህያ ለማን ነው ያልኩት እንጂ ሱናን ህያው ማድረግ አይፈቀድም አላልኩም። እስኪ ፈትሹ እስኪ ሻህመድ ይሰሙኛል? ሻህመድ ሀሰን ወጡ መሰለኝ። እግረ መንገዳቸውን ኢስሐቄ ብቃቸው። አሁን ወደ ሻህመድ ሀፊዙ እንመለስ። ሱነተን ሰያአተን የሚለውን አብረው ይዩልኝ። የዛኔ ሱነተን ሰያአ ማለት ጥሩ ሲመጡ እናነሳላቸዋለን ኢንሻላህ። ሻህመድ ብዙ አስጠበቅኩ። ኢንሻላህ ያንተ ነው ጊዜው። ችግር የለም። ያው ውይይቱ ሼህ እንድሪስ ጋር ስለሆነ ሼህ ናቸው እኮ ይበቋቸዋል። ያው እኔ እንደው ለጭማሪ ያክል ነው እንጂ ምንድን ነው አሁን ለአድማጮች ሀሳባችን ጉልህ እንዲሆን የሆነ ነገር ያስቀምጥላቸው። መጀመሪያ ቅድም ወደ ጠየቁኝ ጥያቄ ከመግባቴ በፊት ምን መሰለህ ኢስሐቅ፣ አድማጮች እንዳይወዛገቡ ይሄ የሚነሳው ዒልሚ የሆነ ቀضያ ወይንም ጉዳይ ስለሆነ አንድ ጥያቄ ሲጠየቅ ለምሳሌ እኔን የጠየቁኝ ከአይመቱል አርባ አምጣ ከእንትኑን አምጣ ምናምን እንዲህ አይነት ጥያቄዎች ነው የሚጠይቁት። አማ ዑለማኡል ኢስላም ግን የሚጠያየቁት ምን ይላሉ መሰለህ? ዑለማኡል ኢስላም ማ ዩዕጂቡኒ ደሊሉ አሉ ወኢነማ ዩዕጂቡኒ አልእስትድላሉ ይላሉ ዑለማኡል ኢስላም። ደሊል አይደለም እኛ የሚደንቀን አሉ። ደሊል ባለቤት ስላለው ደሊሉ ባለቤት ስላለው ያ አይደለም የሚደንቀን አሉ። ወኢነማ ዩዕጂቡኒ አልእስትድላሉ የአንድ ዓሊም ብቃቱ የሚረጋገጠው ከመረጃዎች ውስጥ ማስረጃዎችን እየፈለቀቀ የማምጣት አቅሙ ነው የሚደንቀኝ ይላሉ እነ ሸይኽ አልኢስላም ተይሚያ ማለት ነው። አሁን ሼህ እንድሪስ ቅድም ሀዲስ አነሱ። ሀዲሱን ሲያነሱ እስትድላል ነው የተጠቀሙት። ግን ማን ይመዝንላቸው? አየሁ አይደል? ማን ይመዝንላቸው? እነሱ እየተከራከሩ ያሉት ቴክስቱ ላይ ነው። ቴክስቱ ቢማዕና ጥሬ ትርጉሙ ላይ፣ እሳቸው የሚያወሩት ሼህ እንድሪስ ፍሬ ትርጉሙ ላይ ነው የሚያወሩት። እስትድላሉ ነው የሚያወሩት። መረጃና ማስረጃ የሚባለው ሀገሩ በጣም ሩቅ ስለሆነ ማለት ነው። አሁንም እኔ የሆነ ነገር ላወራ ነው። ሳወራ አይመቱል አርባ ምናምን አይባልም፣ ነውር ነው። ለምሳሌ አለመባሉ ላሳየ። ዒልም ሲወራ አልዕልሙ ላቡዳ ሚነል ቀዋዒድ ወልቀራኢን ወደዋቢጥ ይላሉ። ዒልም ሲወራ ቃዒዳውስ ቀራኢኑስ በዋቢጡስ ለሚባለው እንጂ አይመቱል አርባ እነገሌሻ እንዲህ ያሉትን እንደ ኪታብና ግልጥ ምን አይባልም። ይሄ ኬስ ተማሪ ቋንቋ ነው። የዑለማ ቋንቋ ቀዋዒድ ቀራኢንና ደዋቢጥ ነው የሚጠይቀው። ማስረጃ አልባኒና ይሄ ዶክተር በክሪ የሚባሉት ሲወያዩ አንድ ጊዜ የሆነ ቪዲዮ ላይ አይቼው አልባኒ 33 ቀዋዒድ ጠየቁት። 33ቱንም ቀዋዒዶች መለሰላቸው። ለ33 አጀንዳ ማለት ነው። ከዛ አንድ ጥያቄ ያለ ሺዎቹ አላቸው እሳቸውን ማለት ነው። እኛ እንጠይቃለን እንጂ አንጠየቅም አሉት። ልክ ሻህ አህመድ ማለት ነው። አሁን ሻህ አህመድ እንጠይቃለን እንጂ አንጠየቅም ነው ሙግታቸው። በቃ አሁን እኔ 10 ጥያቄ ጠይቃቸዋለሁ። ይግቡና 10 ጥያቄ በተናጥል 10ሩንም እንዲመልሱት። እሳቸው ይጠይቁሃል። ጥያቄን ጠይቅ ስትል ግን አያዳምጡም። ጥያቄ ሲጠየቅ ለማንኛውም አድማጮቻችን፣ ተከታታዮቻችን ጥያቄ ሲጠየቅ የእውቀት ሚዛኑ በምሳሌ ላሳያችሁ። የኢዙሃር ፊደል ስንት ነው ብለህ ቀዋዒድ ለምትጠይቀው አኺ ሀከ ዒልመን ሀዘሁ ገይሩ ኻሲሪን 6 አይደሉ? ቀዋዒዱን ነው የሚናገረው። የኢዙሃር ፊደል ስንት ነው? ቀዋዒዱን ነው የሚጋረው እንጂ ኢማሙ ሻፊዒ አይባልም። አያር ኢማሙ ሻፊዒ ተጁድ አያውቁም እንዴ? አልቀሩም እንዴ? አይጠየቅም። ያ የሚጠየቀው የተቀመጠውን ቀዋዒዱን ነው የምታመጣው። ቀዋዒዱን ነው። ቀዋዒዱን መረዳት ካልቻለ ያ ሰው አልቀራም ማለት ነው። ቢማዕና አያውቅም፣ እውቀት አለም ውስጥ የለም ማለት ነው። ስለዚህ ቅድም ጠይቀውኛል። መውሊድና እሕትፋል ይለያያል ብያለሁኝ አይደለም?
ያስቀመጥኩበትን ይለያያል ያልኩበትን እስኪ አንተ ቀዋዒዱን ደዋቢጡን ምኑን አንተ ምናምን ብለውኛል። አላስቀምጥ በተቀመጠው የመጀመሪያው መዳረሻና መድረሻ ይሉታል። መዳረሻና መድረሻ ቢማዕና መዳረሻ ማለት ወሳኢል ማለት ነው። መድረሻ ማለት መቃሲዱ ማለት ነው። ያ የተፈለገው ነገር የምትደርስበት ማለት ነው። ይቺን ቀዋዒድ ወሳኢል የምትላትን አማርኛ ፈልግ ብለው ዛሬ ስፈልግ ነው ያልኩት። መዳረሻና መድረሻ አዳምጥ። መዳረሻና መድረሻ እንዴት እንደሚሆን ማለት ነው። ለምሳሌ መውሊድ የጀመሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ናቸው ስል አልመውሊዱ ሁወ ሰበቡ አዊል ሐደሱ አዊ ሽኩሩ መድረሻ ነው። ለምን ጀማሪው ነብዩ ሰለላሁ ዐለይሂ ወሰለም ነው የጀመሩት። ራሳቸው ነው የጀመሩት። ታዘው አይደለም የጀመሩት። ራሳቸው ጀመሩ። ሽኩር ለጌታ ያቀርባለሁ ብሎ ማለት ነው። ይቺን ሶስቷን ያዝልኝ። ሰበብ ነው፣ ሐደስ ነው፣ ክስተት ነው። ክስተቱን ነብዩ ሰለላሁ ዐለይሂ ወሰለም ናቸው ያስገኙት። አው ሽኩር ክስተቱን የጀመሩበት አላማው ደግሞ ዒላው ደግሞ ምስጋና ነው። ሁለተኛ እንምጣ። የኛ መዳረሻና መድረሻ ሆነ አይደል? አሁን መዳረሻው ነጣ። والاحتفال هو الوسيلة لإظهار الفرح بهذه المناسبة. አሁን احتفال የሚባለው ሱራው ይለያያል። ያኛው ጾም ነው መውሊድ የሚባለው። احتفال የሚባለው በውስጡ ሱራዎቹ ብዙ ናቸው። መሰባሰብ፣ እጅቲማዑ፣ እህቲማሙ በውስጥ የምናደርጋቸው ኢጣዕሙ ጣዕሞች ብዙ ነገር ሴሬሞኒ ያለው በውስጡ። ስለዚህ ይሄኛው ምንድነው አሉ? ወሲላ ነው አሉ። መዳረሻ ነው። ወዴት? ነብዩ ሰለላሁ ዐለይሂ ወሰለም ወደ ጀመሩት ወደ ተቀደሰው ተግባር ላይ ማለት ነው። ነብዩ ናቸው የጀመሩት የሚለውን ሐሳብ ያነሳሁበት ዋነኛ ምክንያት ይሄ ነው። ለذلك ዑለማኡል ኢስላም እኛ አሁን በዘመናችን ያለነው የሙስጠላሃት ሙተኸሲስ የቀዋዒድ ሙተኸሲስ የተለያዩ ሙተኸሲሶች አሉ በዘመናችን። በሶሐባው ዘመን አልነበረ ሙስጠላሃት። በአይመቱል አርባዓ ጊዜ የሉም። የዛ ሰዓት ቀዋዒድ ነው ዑለማው እንደሚጠቀሙት። ሙስጠላሃት አሁን የመጣ ነው በቅርብ ጊዜ ማለት ነው። ዑለማዎቹ የዑለማ መግባቢያ ቃሎች ማለት ነው። ምንድነው የሚሉት? ወሳኢሉ ነቅል አሉ፣ ወወሳኢሉ ልዓቅል፣ ወወሳኢሉ ልመሕድ፣ ወወሳኢሉ ተቅሊድ፣ ወወሳኢሉ ተዕሊም ይሉታል። ይሄ ወሳኢሉ ልኩልያ ሊተሕቂቅ ልአሕዳፍ ይላሉ። እነዚህ ወሳኢሎች በጣም ብዙ ናቸው። የትኛው ወሳኢል ነው ከዚህ ውስጥ አሁን ለመውሊድ እህቲፋል የሚባለው ሆል ወሲላ ስል የትኛው ወሳኢል ነው የተጠቀምነው? አሁን ከዘረዘርኩ ከስድስቱ ሼህ አህመድ እንዲመልሱልኝ ይፈልጋለሁ ይችል። ምክንያቱም ስለጠየቁኝ ማለት ነው። እነዚህ ወሳኢሎች ብዙ ወሳኢሎች አሉ በእስልምና። ከነዚህ ከጠቀስኳቸው ወሳኢሎች አሁን እኔ ይሄ እህቲፋል የሚባለው ወሲለቱን ሊኢዝሃር ልፈረሒ ኢዝሃር ልፈረሕ ደስታችን የምንገልጽበት ወደ ነብዩ ሰለላሁ ዐለይሂ ወሰለም መልካም ተግባር የምንጓዝበት መንገድ ነው ብዬ ነው የገለጽኩት። እና ከነዚህ ወሳኢሎች የትኛው ወሳኢል ውስጥ ነው ያለው ይሄ የሚለውን አንድ እንዲመልሱልኝ ይፈልጋለሁ። ሁለተኛ ያዝልኝ። ሁለተኛ የምጠይቀው ጥያቄ ብዙ ጊዜ የሚያነሷት አለች። ተውቂፍ የሚሏት ቃል ማለት ነው። ኑሱስ ነው ደሊል። ተውቂፍ የሚባለው በእስልምና ዒባዳ ብቻ አይደለም። አሁን እሳቸው ዒባዳ ተውቂፍ ብለዋል አይደል? ስለዚህ የዒልምን ጥልቀትና ከፍታውን ለማሳየት ኑሱስ ነው ደሊልና ኑሱስ ስለሚለያይ ኑሱስ ነው ደሊል በእስልምና ወይንም በኡሱልዮች ተውቂፍ የሚባለው የትኛው ነው? እቺ ሁለቷን ይመልሱልኝ። ከዛ ሌላ ካስፈለገ ጨምራለሁ። ጨርሻለሁ። ዛከላ እሺ። ሼህ አህመድ አሁን ለጊዜው የሉም። ስለዚህ ወደ ኡስታዝ አብዲ ልመለስ። ኡስታዝ አብዲ በዛውም የኡስታዝ ቢን መሊክን ጥያቄዎችም በመሀል ብታነሷቸው ጥሩ ነው። ማንም ያነሳው እኔ ኖ አይ ኡስታዝ አብዲን ነው። ኡስታዝ አብዲ ያው ቅድም ምናልባት የኡስታዝ ቢን መሊክን ሀሳብ ያላነሳሁት የሰላሁዲን አልአዩቢ የእሱን አስመልክቶ ያነሳውን ሀሳብ ይመስለኛል። ያው እንዳጠቃላይ እንግዲህ ያው ሰላሁዲን አልአዩቢ ቢን መሊክም እንዳነሳኸው ያው መውሊድን ያከብሩ እንደነበር ነው እኔም የሰማሁት። አላነበብኩም ግን ሰምቻለሁ።
አላኩል ሐል ያው እሳቸው ደግሞ እንግዲህ ሞሊድን ያከብሩ ከነበሩ እንግዲህ ሰዎች አንዱ ናቸው እንደማለት ነው ብዬ ነው የማውቀው። ሌላ እንዲህ ነው ብዬ የምጨምረው ነገር የለኝም ከዚህ ጋር በተያያዘ። ኦኬ ሌላ ጥያቄው ከምን አንፃር እንደሆነ አይ ጥያቄው እንድትመልስ ብቻ ሳይሆን ኡስታዝ በዛውም የመናገር እድልህን እንድትጠቀም በተነሱት ነጥብ። ጥሩ እሺ። እኔ እንዳጠቃላይ ያው ይሄ ቅድም ይሄ የተነሳንባቸው አጀንዳዎች ያው ቅድም አሁን ቢን መሊክም እንዳነሳው ያው ይሄን ነገር የጀመሩት በመጀመሪያ አሁን ተደጋግሞ የሚነሳው ነገር የጀመሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው ብለው ሁሉም ሰው በተደጋጋሚ ያነሳ ይገኛል። እኔም ምናልባት ትምህርቱን ሲጀምር እኔ ይሄን መልእክቱን ሲጀምር መውሊድን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም በትክክልም ተጠይቀው ጾምን አስመልክተው ተጠይቀው ሲመልሱ ተናግረዋል ሰኞን የሚጾምበትን ምክንያት። ስለዚህ በንግግርም በተግባርም ሳምንታዊ ሰኞን በመጾም ከነብዩ ሰለላሁ ዐለይሂ ወሰለም ተገኝቷል በቃ። ስለዚህ እኔ የምለው ነገር ምንድነው ነብዩ ከተናገሩበት ነብዩ ከሰሩት እኛ ታዲያ መቀየሩ ለምን አስፈለገ? ምንም በቃ ይሄ ከነብዩ የተገኘ ነገር መቼም ከምንም ከማንም እንደሚበልጥ ለሁሉም ሰው ግልጽ ነውና አበቃ ነብዩ ተናግረዋል ከተባለ በቃ ነስ ተገኝቷል ማለት ነው። ስለዚህ ይሄ ነስ ከሆነ ከነብዩ የተያዘው ታዲያ ይሄን መቀየሩ ለምን አስፈለገ? ይሄንኑ ነብዩ የተናገሩትንና ነብዩ የሰሩትን ይዘን ልንሄድ ይገባል ብዬ ነው ማምነው። ከዛ ውጪ ያው ከመጀመሩ ጋር ተያይዞ ቅድም እንዳነሳ ነው ይሄ እንግዲህ እጄ ላይ ያስኩት ኪታብ አለ በደንብ እነዚህ ያው ፋጢሚዮቹ ጀምረውት እንደነበረ ግልጽ ነው። ምንም የሚያጠራጥር ነገር የለው። ከዛ ግን ጠፍቶ በመሃል ጠፍቶ መሊክ ሙዘፈር ደግሞ ያው አጉልቶ አውጥቶት እንደነበረ ይሄም በትክክል ነው ታሪኮቹ ላይ ተቀምጠዋል። እና እኔ ከታሪኮቹ ጋር ተያይዞ የማነሳው ነገር ይሄ ነው። ከዛ ውጪ ያው ቅድም የተነሱ ምናልባት እዚሁ ላይ ላንሳለሽ ኡስታዝ አብዲ እዚሁ ላይ አብረሃ ያይዘህ እንድትመልሰው ከታሪኩ ጋር እኔም በጣም ኢምፖርታንት ነው ብዬ ስላሰብኩኝ ነው ይሄንን ደጋግሜ የምጠይቀው። አንድ ነገር ሲከሰት አዲስ ነገር ወይም በሆነ መልኩ ቅርጹን ቀይሮ የመጣ ነገር ሲኖር በወቅቱ ያሉ ሰዎች የሚሰጡት እንትን ሪአክሽን በጣም ኢምፖርታንት ነው ብዬ ነው የማስበው። የሆነ ክስተት ሲከሰት በወቅቱ የነበሩት ሰዎች ምን አቋም ያዙበት የሚለው በተለይ የሙስሊሙ ጉልሃን ማለት ነው። እኔ እስካሁን ባየሁት አላውቅም መጣርም እችላለሁ ኡስታዝ፣ ግን እስካሁን ባየሁት በወቅቱ በዛው በመሊክ ሙዘፈር እነዛን ድግሶች በሚያደርግበት ወቅት የነበሩ ዑለሞች በመቃወም ፋንታ እንደደገፉት ነገር ነው። ወይም ደግሞ ቢያንስ በምዝገባ ደረጃ በወቅቱ ይኖሩ ከነበሩ ሰዎች የተቃወመው ሰው አልታየም። ወይ ሰውየው አምባገነን ሆኖ በጣም አስቸግሯቸው ነው እንዳይባል በጣም አላህን የሚፈራ ብለው ነው እንትን የሚያደርጉ ፈቅሮችን በሚያቀርብ ይሉታል። እና ከዛ አንጻር በወቅቱ የነበሩት ዑለሞች ከተቀበሉት ጉዳዩን መቀበል ምን ያክል ሊከብድ ይችላል? ወይም ለምን በወቅቱ የነበሩት ዑለሞች በቃ ይሄ ነገር አሪፍ ነው ጥሩ ነው ብለው የሚቀበሉት ከሆነ እዛ ላይ ለምንድን እንትኑን ኮንሴፕቱን መቀበል ከበደ የሚለውን እዛው አብረን አየሁ። እኔ የምንጠይቀው አብዲን ቆይ እኔ ካነሳሁት ሀሳብ ጋር ስለሚያዝ ለምን ነብዩ ሰለላሁ ዐለይሂ ወሰለም የጀመሩትን የመውሊድ ስርዓት ሲስተሙን እናንተ ለምን ቀየራችሁት የሚል ጥያቄ ነው የጠየቀው። እኔም ጥያቄ ነው የጠይቀው። ቅድም ስዘረዝራቸው የነበሩት ዑለማዎች የሚጠቀሙባቸውን እነዚህ ሙስጠላሃቶችን መልስልኝ። ለምን ሲባል እዚህ በዲኑ ውስጥ የምንጠቀማቸው በአጠቃላይ ናህወም ሶርፍ ምንም በለው ብዙ ነገሮች እዚህ ውስጥ ስለሚካተቱ ይሄ ነቅል ወሳኢል ነቅል ወሳኢል አቅል ወሳኢል መህድ ወሳኢል ተቅሊድ ምናምን እያልኩ የዘረዘርኳቸውን እስኪ አንተ እነዚህ ምንድነው ተግባራቸው? እነዚህ ዑለማዎች ነው ያስቀመጧቸው። ምንድነው ተግባራቸው? ምክንያቱም መቀየር ለምን አስፈለገ ካል ናህውና ሶርፍ እኮ የለም በነብዩ ሰለላሁ ዐለይሂ ወሰለም ዘመን። የምንከተለው ነብዩን ነው። ናህውና ሶርፍ የሚያስከብረው የሚካድመው የነብዩ ሰለላሁ ዐለይሂ ወሰለም ዲን ነው። ግን የነዚህ ወሳኢል ተግባራቶች ምንድን ነው? እስኪ አንተ መቀየር ለምን አስፈለገ ካል ያስፈለገበት ምክንያት ዑለማዎቹ ሲያስቀምጡ እነዚህ ወሳኢል ያስቀምጡት እነዚህ ወሳኢላቶች ያስቀምጠዋል። ለምን? በተጨባጭ ስለታየ እንደውም አህካመል ኸምስ ውስጥ ይገባሉ ነው የሚሉት። እነዚህ አምስቱ ወሳኢሎች አህካመል ኸምስ ዋጅብ የሚሆን
ወሳኢል ስላለ ማለት። ስለዚህ እስኪ እነዚህን ተግባራቶች አንተ ንገረን። እሺ ጥሩ ወንድም ኢስሐቅ ካነሳሁ ልነሳ። ቅድም አንስቼ ነበረ እኔ በተቃራኒው እዚህ ጋር መሰረታዊ ማነሳው ነገር ምንድን ነው? ይሄ መውሊድ የሚባለው ሂደት ከመጀመሪያ ጀምሮ ስንነጋገር ካያችሁት እኔ ዑለማዎችን አነሳለሁኝ እዚህ ጋር። በተቃራኒው እንደዚሁም ደግሞ እንደ ጥያቄ አድርገህ ሊነሳ የሚገባው ነገር ደግሞ ምንድን ነው? አሁን ለመውሊድ ተብለው የሚነሱ ምኖች አሉ፣ ማስረጃዎች አሉ። ለምሳሌ የቅድሙ ሐዲስ አለ። ለምሳሌ ከእንደገና አሁን ምንድን ነው ስሙ የቅድሙ ሐዲስ አለ፣ ተሰባስበው ሲዘክሩ የነበረ የሚለው ማስረጃዎች አይባልም። አብዲ እግር መንገድ ላስተካክል። ማስረጃዎች ሳይሆን እስቲድላላቶች ነው የሚባለው፣ ማስረጃ አይባልም። ቀጥል። እሺ እንዲሁም ሌላ ደግሞ ለምሳሌ አሹራን ቀን አስመልክቶ የተነገረው ሐዲስም አለ። እነዚህ ሐዲሶችና ወይም ደግሞ መሽለት የተነስቶ የነበረው የቁርአን አንቀጽ አለ። እውነት እነዚህ ነገሮች ለመውሊድ የሚጠቁሙ ከሆነ እነዚህ ቀደምት ዑለማዎች ማለት ነው። ይሄ 300 400 ላይ ብቻ አይደለም፣ ሌሎቹ ማለት ነው። ሌሎቹም ቢሆኑ ዑለማዎች ከተረዱና እንግዲህ ሐዲሱንም ካብራሩ ቀዋኢዱንም ኡሱሉንም ይሄን ሁሉ አስቀምጠው የነበሩ ሰዎች በኪታቦቻቸው ላይ እንግዲህ የፊቅህ ኪታባቸው ላይ ነው ያስገቡት፣ ወይስ ደግሞ ሐዲሱን ሲያብራሩ ነው ይሄ መውሊድን ይጠቁማል ብለው ያስገቡት? እና እነዚህ ነገሮች የት ነው በትክክል ገብተው ተቀምጠው የምናገኛቸው የሚለውን የግድ ይሄ ነገር አለ ብለው የሚያስቡ ሰዎች ይሄ ቀዋኢዱ አለ ኡሱሉ አለ። ስለዚህ በዚህ መሰረት ይሄ ሐዲስ ተነገረ ማለት ይሄን ያመላክታል ብለን ሄደናል ብለው ሲሄዱ ይሄን ቀዋኢድና ኡሱል ያስቀመጡላቸው ዑለማዎች እነሱ ያንን እነዚህን ነገራቶች መውሊድን ለመተርጎም ተጠቅመውበት ከሆነ ይሄን ሊያሳዩን ይገባል ብዬ እላለሁኝ። አሁንም ደግሞ ዑለማዎቹ ለምሳሌ ከፋጢሚዮ እንዳልነው ነው ከፋጢሚዮቹ 400 አካባቢ ጀምሮ እስከ 630 አካባቢ ድረስ እኔ ያው እንዲህ ነው ብለን የምናነሳው ትልልቅ አኢማዎች እና ኢማሞች በዚህ ጉዳይ ላይ ጽፈውበታል፣ መከበሩን ደግፈው ሄደዋል የሚል ነገር አናገኝም በፍጹም። ይሄ አንድ ነው። ከዛ ውጪ ግን አሁን መሊኩ ከጀመረ በኋላም መሊኩ ሰብስቦ ከጀመረም በኋላ እነዚህ ዑለማዎች አሁን ወደዛኛው ሳትሄድ እሱ ላይ እንዳይደራረብ ብዬ ነው። መሳላው ተቀላቀለሃ። ለምሳሌ ጥያቄ ጠየቀን። ይኸው ኢሳቂ እሱ በመረጠው መልኩ ቢመልሰው ይሻላል። ቢስሚላህ ስለጠየቀን ነው። እኛን እኮ ጠይቆናል። ጠይቆን እንደገና ሌላ ሀሳብ እየገባ ነው። ኖ ሁለት ነገር አሁን ወደ የዑለሞቹን ላንሳና እናንተ ትገባላችሁ። አብሽሩ። እናም የትኛው ኪታቦቻቸው ላይ ነው እነሱ ሐዲሱንም ሆነ ቁርአኑንም ሆነ በሚያስተምሩበትና በሚሄዱበት ሰዓት እስቲ እነዚህ አኢማዎች ይሄን አስመልክተው ይሄን ይጠቁማል ብለው እንዲህ አድርገው አብራርተው ሄደዋል። ስለዚህ አመታዊ በሆነ መልኩ እያከበረልን ሄድ ይገባል ብለው የሄዱበት ሁኔታ ይሄን በማስረጃ እንፈልጋለን ነው። ከዛ ውጪ ግን ቅድም አንስቼ ነበረ 3 ወይም 4 ሰዎችን አንስቼ ነበረ። ያው ሼኹል ኢስላም ኢብኑ ተይሚያ ብያለሁ። ከዛ በኋላ ደግሞ ሁለተኛ ያነሳሁት ማን ነው መሰለ እንትናቸውንም ልግለጽልህ መቼ ላይ እንደነበሩ ማለት ነው። እንደዚሁም ወቃለ ኢብኑ አልሐጅ የሚባሉት ፊል መድኸል የሚባለው ኪታባቸው ላይ እሳቸውም እንደዚሁ ይህንን ነገር አውግዘዋል። እኚህ ሰው ማለት መቼ ነው መሰለህ የነበሩት? ታሪካቸው ትልቅ ሰው ናቸው። መሐመድ ቢን መሐመድ አልማሊኪ ምን ይላል መሰለህ? ወቱፊያ ቢልቃሂረቲ 737 ዓመተ ሂጅራ ላይ የሞቱ ሰው ናቸው። እኚህ ሰውዬ ለምሳሌ 737 ዓመተ ሂጅራ ላይ የሞቱ ሰው ናቸው። እኚህም የመውሊድን አስመልክቶ ያው ተገቢ አለመሆኑን አስቀምጠዋል። ይሄንን ማየት ትችላላችሁ። 1 2 እነዚህን ጨመርን። እንደዚሁም ደግሞ ቃለ ያው ኢማሙ ሻጢቢም ያው የታወቀ ነው፣ ሁሉም ሰው ያውቃል። ኢማሙ ሻጢቢም እንደዚሁ የዚህ ምንድናቸው ያው ተቃዋሚ ናቸው። 3 ደረስን። ኢብኑ ተይሚያ፣ ኢማሙ ሻጢቢ አልኩኝ፣ ኢብኑ ሐጅ
የሚባለው ኪታባቸው ላይ ሌላ ደግሞ ልጨምር አልፋኪሃኒ የሚባሉትም ሰው እንደዚሁ አልፋኪሃኒ ደግሞ መቼ ላይ ነው መሰለ ወሊደ መቼ ተወለዱ ይላል መሰለ 654 ላይ አልፋኪሃኒ 654 ላይ ነው የተወለዱት። ያው እዛው ሰሞን ናቸው አሁን እነዚህ ማነሳቸው። እኚህም ሰው በተመሳሳይ ይሄንን መልእክት አስተላልፈዋል። እነዚህ እዛው የነበሩ ናቸው። ኤርቢል ላይ ሁኔታውን ያዩ በዛ መልእክት ስር የነበሩ ሰዎች ናቸው እነዚህ አሁን የጠቀስካቸው። አሁን እንግዲህ አሁን ለምሳሌ አሁን አልፋኪሃኒ ማለት 654 ላይ ነው የተባለው። እስኪ ወቅቱን ምንድነው ቦታውን እንመልከተው። ምን ይላል መሰለ እሺ እሳቸው የት ነበሩ? እኔ ሰርች ሳደርግ ኡስታዝ አብዲ የመጣልኝ ማለት በወቅቱ ከነበሩት ዑለሞች ወይም በዛ አገዛዝ ስር ከነበሩ ዑለሞች የተቃወመ ተብሎ የተመዘገበ እንደሌለና በተቃዋሚ እሱን ነው የምልህ እኔ አሁን እንደሱ ተብሎ የሚነሳውን አሁን እነዚህ አሁን ይሄ 654 ማለት በወቅቱ የነበረ 730 ምናምን ላይ ሞቱ ብዬ ያልኩትም ዑለማ ኦልሞስት እዛው አካባቢ ያሉ ሰዎች ናቸው። ገብተዋል። ቦታቸው እንግዲህ ያው እንግዲህ አሁን ይሄኛው አልእስከንደራኒ ይላቸዋል እኚህን ሰውዬ ማለት ነው። አሁን አልፋኪሃኒ የሚባሉትን ሰውዬ ማለት ነው። ይሄ እዛው አካባቢ ላይ አልነበሩ። ግን እኔ አሁን እሱ ዙሪያ ነበሩ የሚባሉ ዑለማዎችም ቢሆን እስቲ የትኛው ኪታቦቻቸው ላይ ነው ይሄንን ነገር ያሰፈሩት የሚለውን ነገር ተገልጾ ሊነገረን ይገባል። አሁን እነዚህ 4 ያነሷቸው ዑለማዎች ከ650 እስከ 700 ምናምን እስከ 800 የነበሩ ናቸው። ስለዚህ እዛው ላይ እዛ አካባቢ የነበሩ ዑለማዎች ናቸው። አሁን ተቃውመዋል ብዬ እያነሳሁ ያለሁት አይ እነዚህ ዑለማዎች ደግሞ ደግፈዋል የሚለውን ነገር ያው ኪታቦቻቸው ላይ በምን መልኩ እንደሆነ እንዲሁ ሊነሳ ይገባል የሚል ሐሳብ አነሳለሁ። በደንብ ባይይዛት ሳይችል የአብዲ ያነሳው ጥያቄ ማዕላፍዊ ማለት ከዑለማዎቹ በዘመኑ ከነበሩት ምሁራን የመሰከሩ ያረጋገጡና ያላረጋገጡ በሚል ስለተነሳ ማለት ነው። እኔ ቢዐይኒሂ አንድ መስአላ ቢዐይኒሂ ስሙ መጠራቱ ብቻ አይጠበቅበትም። ውስጡ የሚካተተው ውስጡ አብሮ መግባት የሚችል ከሆነ ፈመሰለን ሚነ ሰለፍ ኢማም ሻፊዒ በሁለት ከፍለውታል። ስለ ቢድዓ ሳይሆን ስለ መውሊድ ነው የጠየቀኝ። በሚከበርበት ሰዓት ጥያቄ ጠይቀው ስላልመለሰልኝ ነው። ሸንድሪስ ቆይ ጥያቄውን ሀሳቡን ያዙ አንቱ ቋጥረው። እኔ ጥያቄ አብዲ ጠይቄው ሌላ ጥያቄ አምጥቶ እንጂ ያለፈ አልመለሰም።